አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ ክርስቲያን ወገኖች፣ እንዴት ናችሁ? ውድና የተከበራችሁ የዩቱብ ተከታታዮች አልሐምዱሊላህ ከኔ ጋር እና ውዶች፣ ዛሬ የፓንኬክ አሰራር ይዤላችሁ መጥቻለሁኝ። እስከ መጨረሻ ላይክ፣ ሰብስክራይብ እያደረጋችሁ ተከታተሉኝ። አሁን ወደ አሰራሩ ገባለሁኝ ኢንሻአላህ። ቪዲዮውን እስከ መጨረሻው እያያችሁልኝ፣ ምክንያቱም ሰዓት እንዲሞላልኝ ማለት ነው። ከዚህ 4 እንቁላል ሰብሬ አዘጋጅቻለሁ። ኢንሻአላህ ቀጣው ፕሮሰስ ስኳር ነው። 2 የገህዋ ፍንጃል ስኳር፣ 2 የገህዋ ፍንጃል ስኳር፣ አልተመቸኝም ለመቀረብ ብቻ። ከስኳር ቀጥሎ ዘይት እጨምራለሁ። ትንሽ ስለሆነ ይቺ ዘይቷ የምጨምርባት 2 ማድረግ አለብኝ ማለት ነው። ከፍ ያለ ሻሂ ኮብ ካለ በዛ 1 ማለት ነው። አሁን ስኳሩንና ዘይት እንቁላሉን እንደዛ አድርጌ ከመታሁ በኋላ ከዛ ቀጣይ ብርቱካን አሲሬን እጨምራለሁኝ። ትንሽዬ ቫኒላ፣ ከዛ በትንሿ ማንኪያ 2 ቤኪንግ ፓውደር እጨምራለሁ። ከዚያ 2 ኩባያ ዲቆት ረግሞ ሄዱን ነፍቻ ኑሬ ነበረ።
ትንሽ ብርቱካን ልጨምር፣ ምክንያቱም ወፍር ስለሆነ ማለት ነው። መጨረሻውን ፓርት ይዤላችሁ እመጣለሁ። በቃ አሁን ከዚህ ከባንኬኩ አስገብቼ ማለት ነው፣ ከወረቀቱ ከዚህ ፉርን ውስጥ ማስገባት ነው። ፉርኑን ኬኩን ከማስገባታችሁ 10 ደቂቃ በፊት እንትን ማለት አለባችሁ፣ መሸቀል አለባችሁ። ምክንያቱም መሞቅ አለበት ናሽፍ እንዳይሆን ማለት ነው። እና ቀጣውን ፓርቲ ይዤ እመጣለሁ ኢንሻአላህ። እና ውዶች ያላሳያችሁ ነገር ይህን ሲጨምር አልመቸኝ ስላለ ነው ለመቀረጥ በአንድ እጄ ስለሆነ አልመቸኝ ብሎ ነው ያላሳያችሁ። መጨመሩ ምንም ያህል ይጠፋ አይመስለኝም። እና ሳጨምሩ በፊት ማለት ነው ይሄ የሚረጨው ዝብድያ ነው። ስለዚህ ከወረቀቱ ትንሽ ትንሽ መርጨት አለባችሁ ማለት ነው። አንድ ጊዜ ብቻ መርጨት አለባችሁ። ከዛ አይዝም ወረቀቱ ሲበሉት ሲዋጡት ውልቅ ብላ ትወጣለች ማለት ነው። እና አሁን ወደ ፉርን ላስገባ ነው። ፉሩኑ ከተሸቀለ 10 ደቂቃ ሆኖታል። ያዚህም ቀደም ብሎ 10 ደቂቃ ያክል እንትን ማለት አለበት፣ መሸቀል አለበት ፉሩኑ። ለምን ናሽፍ አይሆንም ማለት ነው። ስለዚህ ቀጣይ እመጣለሁ ውዶቼ። እንግዲህ ኬኬህን በመሰለ ሁኔታ ደርሷል ኢንሻአላህ። 2 ሰሃን ነው የሰራሁት። ቅድም አጅናውን ሲጨምር ያሳየኋችሁ 1 ሰሃን ነበረ። የተረፈኝ አጅና ስላለ 2 ሰሃን ነው የሰራሁት። 2 እንዲሆን ያለችን ሴትዮዋ መጀመሪያ ላይ ማለት ነው። እንግዲህ ይህን በመሰለ መልኩ ወደ መደርደሪያችን እናደርጋለን። ኬካችን ይህን በመሰለ መልኩ ደርሷል እላችኋለሁ ውዶቼ። ነገ ጁምዓ ስለሆነ ልጆቿ ስለሚመጡ እንግዲህ እንደዚህ ነው ይመጣሉ ልጆቿ። ጁምዓ ልጆቿ ከመጡ ጁምዓ እንደዚህ በብዛት ነው የሚሰራ። አቀር 1 ሰሃን ነበር የሚሰራው ማለት ነው። ግን አሁን ልጆች ስለሚመጡ 2 ሰሃን ስሪ ያለችኝ 2 ሰሃን ነው የሰራሁት። እንግዲህ እንደምታዩት ይሄን ይመስላል ኬካችን። 1 ሰሃን ደረደርኩ፣ አንዱ ይቀራል። አሁን ቀጣይ ወደዛኛው ቤት ነው የምንወስደው። መጥበሻችን ይለያያል። የመስሪያው መጥበሽ ሌላ ነው፣ የምወስደው ከዛኛው ቤት ነው። ይሄና የምግብ መስሪያ መጥበሽ ብቻ ነው። በነገራችን ላይ ዱባይ ላይ እንደዚህ ነው ሁሉም ቤት። እንግዲህ ይህን በመሰለ ሁኔታ ደርድሬዋለሁ እላችኋለሁ ውዶቼ። አረካቱ ይለያል በነገራችን ላይ። ይህን በመሰለ ሁኔታ ኬክ ደርሷል። በጣም የሚጣፍጥ ኬክ ነው። ያንን ቅድም ትንሽ ስረጫ ያሳየኋችሁ ቅቤውን ማለት ነው።
ዝብድያውን እንደዚህ በአማረ መልኩ ይወጣል። ዝብድያው ከተረጨ ይሄው ኪሱ ውልቅ ነው የሚለው። ዝብድያው ካልተረጨ ግን ውልቅ አይልም። የመያዝ ባህሪ ያለው ይሄን የመሰለ ኬክ አድርሻለሁ እላቸዋለሁ ውዶቼ። ብልአፊያ በሉን እንግዲህ ይብሉ ነው የሚባለው። ብልአፊያ የአፊያ ምግብ አላህ ያድርግላቸው። ይሄን የመሰለ ኬክ አድርሻለሁ እላቸዋለሁ ውዶቼ።